ቅዳሜ ሰዓት ቀጥሏል። እንግዲህ ዛሬ የመጽሐፍ ዝግጅታችን ከስቱዲዮ ወጣ ብለን በአንጋፋዋ የስነ ጽሁፍ ሰው ውዳላት ገዳሙ መኖሪያ ቤት ተገኝተናል። ውዳላት ስለተገናኘን ደስ ብሎናል። በቤትሽ ስለመጣን ስለተቀበልሽንም እናመሰግናለን። እኔም ደግሞ የበለጠ ደስ ብሎኛል። ከማከብረው ኢቢኤስ ከመወዳችሁ ጋዜጠኞች ቤቴ ስለመጣችሁ በጣም ደስ ብሎኛል። ውዳላት ገዳሙ እንግዲህ ትልቅ ስም ነው። ጋዜጣ አምደኝነትሽ፣ በተለያዩ የመንግስት ተቋማት መስራትሽ፣ በአስተማሪነትሽ፣ በልጆች መጽሐፍ፣ በግጥም አሁን ደግሞ የእድሜ ደመራ ብለሽ ደግሞ የመጨረሻውን ባይባልም አሁን ላይ እንግዲህ የትልቅ መጽሐፍ አዘጋጅተንልሻልና በየትኛው ስም እንደምንጠራሽ አላውቅም። ደራሲ፣ መምህርት፣ የስነ ጽሁፍ ሰው ይሻላል ብዬ ነው ያልኩት። ውዳላት ውዳላት ብቻ ነው እናት አባቴ ያወጡት። ውዳላት ገዳሙ ብዙም ችግር የለው። እርግጥ ነው መምህርትና ደራሲ ነኝ፣ ጋዜጠኛም ነኝ። ሁሉንም ኮርስ እየወሰድኩ ሙያውን የተካንኩት ማለት ነው። በጋዜጠኝነትም ወስጃለሁ እስከ ውጭ ሀገር ድረስ። ግን ውዳላት በቂ ነው። ያው ውዳላት ሲጠራ ይመጣሉ። ውዳላት እንግዲህ ውልደትሽ እድገትሽ ጎጃም አካባቢ አይደል? ስም አወጣጥሽ የሚያስታውቃል። ከዛ እንዴት ነው ስም አወጣጡ የቤተሰቦች ያወጡልሽ? ውዳላት የሚለው ብዙ ስም ነው ያለኝ በነገራችን ላይ። የእድሜ ደመራን ሲነበብ አንባቢ ሲያነበው ያገኛል። ብዙ በጣም ብዙ እኛ አካባቢ እንግዲህ እናት አባት ያወጣል፣ ጎረቤት ያወጣል፣ የክርስትና እናት ያወጣል፣ አክስት አጎት ያወጣል እንደዚያ። እና እኔ ውዳላት የሚለውን አባቴ ነው ያወጡልኝ። ምንድነው የሰማሁት እንግዲህ እኔ እንደተወለድኩ ከ15 ቀን ወር በኋላ አባቴ በቃ እስቲ ልጃችን ሊያት ብለው እንግዲህ እናታችን ቅፍ አርጋ በጋቢ ሰጠኋቸው ትለኛለችና ከዛ ያያሉ አጫወቱኝ፣ ሳሙኝ ምንና ማን አልሻት ዘውዲቱ አሏት እናቴን። እና ከኔ በላይ ልጅ ሞቶባቸው ነው የመጣሁት እኔ እና ተካልኝ ገዳሙ አልኳት። ጌቶች አለቻቸው አልኳቸው አለች። ከዛ አያያይ ጌታ ራሱ ሰጠ ራሱ ነሳ፣ እቺ ልጅ ቆንጆ ውብ ልጅ ናት ውዳላት ትባል ብለው እንጂ እሷ ተካልኝ ነበር የምትለኝ። ሁለተኛ እንደዚያ እንዳትያሉ ውዳላት ገዳሙ ጸና ማለት ነው። ግን አካባቢ ሲሄድ አሁንም ተካልኝ ነው የሚሉኝ። አዎ እና በጣም ነው የምወደው። እሱ ብቻ ሳይሆን በአምድም ደረጃ ተካ ገዳ ብዬ ገዳሙ አይደለሁም እኔ ግን ያው ብዙም እንደ ብዕር ስም ማለት ነው። ከገነተ ኢየሱስ የሚል ሰርቶ አደር ጋዜጣ ሰርቶ አደር እሱ የመጀመሪያ የጋዜጠኝነት ስለሆነ ነው። አዲስ አድማስ በደርግ ጊዜ በቃ ወጣት ጋዜጠኛ ነበርኩ። ትንታግ ማለት ነው። እዛው ጎጃም እያለሁ አዎ ያለሁኝ አዎ እዚያ ያለሁኝ እንዲያውም የክልሉም ተጠሪ ሆኜ ለተወሰነ ሰርቻለሁ። ስለዚህ ጋዜጠኝነቱን በጊዜ ነው የጀመርኩት? በጊዜ ነው። መምህርነትና ጋዜጠኝነት በጊዜ ነው የጀመርኩት። ለዛውም ስልጠናም እየወሰድኩ ማለት ነው። በቃ አምደኛ ደግሞ በጣም በብዙ የሰራሁት አዲስ አድማስ ላይ ያው በብዙ ምልሽ ምንድነው እኔ የፌደራል መስሪያ ቤት ውስጥ የኮሙኒኬሽን ዳይሬክተር ነበርኩኝ። በተለይ ማዕከላዊ ስታቲስቲክስ በተለይ በመምሪያ ደረጃ ነበርኩና እዚያ ያለሁ እንግዲህ በእንትን ነው የምትጽፊው ማለት በኔ አስተሳሰብ በብዕር ስም ብጽፍ ይሻላል በሚል አዲስ አድማስን በጣም አነበው ነበር። ከአምደኝነቴ ይልቅ በጣም አንባቢ ነበርኩ በእውነት። እና ከዛ በኋላ እኔም የላኩኝ ወቃዛ አዲስ አድማስ ላይ እጽፍ ነበር በተለይ በ93 ዓመተ ምህረት። ከዚያ በላይ አዲስ ዘመንም ላይ ጽፋለሁ። አዲስ ዘመን ላይ አዎ ለምሳሌ ቻይና ደርሼ መጥቼ ስለ ቀርቀሃ ታምረኛው ተክል በሚል በተከታታይ በጣም ጥሩ ጽሁፍ አዎ ታምረኛው ተክል አዎ። እንደው ወደ ስነ ጽሁፉ ከመምጣታችን በፊት የሯጭነት ዘመንሽ እንደሞና አንሳብዬ ነው። አትሌት ነበርሽ? ያው ትምህርት ቤት ነው እንግዲህ ምን መሰለሽ ያው ሯጭ ነበርኩ አዎ። እና ወርቅ ሜዳሊያም አለኝ። እውነት ነው ግን በብር ጊዜ አይደለም ቆየ እሱ ቆየ እና ግን ባህር ዳር የሚባል ከተማ እኔ የተወለድኩት ብቼና የምትባል ቦታ ነው። አንድ አውራጃ ከተማ አዎ
ምስራቅ ጎጃም ይባላል አሁን እና ባህር ዳር ከተማ ያኔ ትልቅ ነው በጣም ምንም ስሙንም አናውቀው ግን ባህር ዳር ለመጀመሪያ ጊዜ ያየሁት የሰባቱ ጠቅላይ ግዛት ይባል ነበር በፊት የሱ እንትን ጊዜ አውራጃይ ነው ነው አሸናፊዎች ነበርንና ስለዚህ ሯጭ ነበርኩ ሃይስኩል ተማሪ ሆነሽ ነው ወይስ መቼ አዎ አሁንም እሮጣለሁ አሁን ጧት ለምን መሰለሽ እዚህ ጋም ነው አብረን እንጩህ የሚል የዜብራ ነገር እሰራለሁ እኮ አላየሽም የዜብራ ተረቶች ለልጆችም ለማስተማር ነው ዜብራን ለማስተማር ነውና ጧት እሮጣለሁ እዚህ ኢየሱስና ማማ ዜብራ ነው አንዱ ስሜ እንደውም የሰፈር ስሜ ማማ ዜብራ ነውና ሩጫ ግሬትራን ሲጀመር የሴቶች ወመንራን ያው ሮጫለሁ እንደውም በቃ በተከታታይ ምሮጫለሁ በአገር ካለው ድረስ በነገራችን ላይ ቤትሽ ስመጣ በጣም ነው ደስ ያለኝ እኔ ቤት ሰው ቤት ሲሄድ የድሮ ፎቶ አልበም ከዛ ሳይ እዛ ዘመን ውስጥ ማያቸው ነገሮች አሉ ደስ ይለኛል የድሮ ነገርና ትልቅ ነገር ነው አዎ የባለቤትሽን 50ኛ ዓመት የጋብቻ በዓላችሁን ቬሎ ለብሰሽ የሰርክ ፎቶአችሁን አየውና እስኪ 50 ዓመት ወደ ኋላ ለመልስሽ ውዳላት ከባለቤትሽ ጋር ስትጋቡ በዚያ ዘመን እንዴት ነበር የተገናኛችሁት በቤተሰብ ነው አይ በቤተሰብ ይኸውልሽ አሁን ልጅ ሲሆን እንትን ምንለው በወረቀት ነው ትጽፊያለሽ ይጻፍልሻል ማምን ያው እንግዲህ ሴት ሲሆን ለፈለግሽው ነው ምጽፊ በጣም ብዙ ደብዳቤ ይጻፍልኝ ነበር አራ የጋብቻ ሳይሆን ከሌላ የጋብቻ አይደለም የፍቅር ደብዳቤ ልጆች ሆነሽ እኮ ነው እና እንደውም አስቃቸዋለሁ አንዴ ጋዜጠኞች ሲመጡ እኔ ገጣሚ ይሆንኩት አይ ቲንክ እንደዚህ ያለ ማለት ይችላል በጣም ነበር ማነበው የፍቅር ደብዳቤ በጣም ግጥም ይጻፍልኝ ነበር በጣም ምታስተውሻለህ አስቀምጨው ነበር የሚገርምሽ ሰነድ አልጥልም በነገራችን ላይና ከዚያ ወደ ሃይ ስኩል ሲሄድ ፈራው ለካ ምንም አልነበረም ወረቀት መጻፍ ያኔ አጠራቅምሽ ማስቀመጥ ከባድ ነው እንጂ ቁጭ አድርጌ ነበር የፍቅር ደብዳቤ ሳኔም ነበር ማለት ነው እንዴ በኛ ጊዜ ነው እኮ የነበረው አሁን ማምን አለ ጋሼ ባቋራጭ ነው የገባው በቤተሰብ ማለት ነው በቤተሰብ አዎ ከሱ ጋር እንትን ሳይሆን ያው ሲኒየሪ ነው እና እንግዲህ አንድ አካባቢ ስትሆኝ ወላጆች የሚመኙት ነገር አለ ድሮ መሬት የሚባል አለ እርሻ ምናምንና መሬት በቃ እናት ያባት እንትን የማስቀጠል እንደዚያ በቃ እንግዲህ እሷ በቃ እነሱ ሲጠይቁ እኔ ያሳብነህን ካገባችልኝ ነው ምናምን አለች እኔም ልጅ ነኝ ማለት እምቢ ልላትም አልችልም ያለ ባለቤቷ አባቴ ሞቶ ነው ያሳደገችኝ ስለዚህ እናቴን በጣም እወዳለሁ በጣም እናት አፍቃሪ ነኝ እና በቃ ምን ላድርግ አገባው ከዚያ ወለድኩ ቶሎ ነው የወለድኩት ሁለት ሴቶች አንድ ወንድ ወለድኩና እንግዲህ በዛ በቃ ዝም ብሎ አለ አይደል ዝም ብለሽ ከሆነ ላልችል ነው እና ቆየው ብለን በቃ ቆየና ከዚያ ማትሪክ ወስጄ ገባሁኝ ባህር ዳር ለዲፕሎማዬ ማለት ነው ሁለተኛ ልጄን እያጠባሁ ነው ማትሪክ ወሰድኩት አዎ በጣም ይገርማል እኮ ያንቺ ነገር ካንተ ጋር ደግሞ አንድ ላይ ተመረቃችኋል ሁለተኛ ዲግሪያችሁ ነው ፈርስ ዲግሪም ተመረቅን በጣም የሚገርም እውነት ከአዲስ አበባ ዩኒቨርሲቲ ነው ከአዲስ አበባ ዩኒቨርሲቲ እሷ ኢኮኖሚክ ፋክልቲ ናት እኔ ፎሪን ላንጉዌጅ ነኝ እንግሊሽ ነው የሰራሁት ከዛ እኔ ኤክስቴንሽን ገብቼ ልክ 4 አመት ምናምን ስደርስ ያው ማታ ነው ኤክስቴንሽን ማለት እየሰራሽ ከዚያ ልጅ አለፈች ማትሪክ አለፈችና በቃ በጣም ደስ አለን ስትመደብ አዲስ አበባ ዩኒቨርሲቲ ተመደበች እኔ እንግዲህ እየሰራሁ ነው ይሻለ ኤክስቴንሽንና ከዛ በኋላ በቃ ያው ታጠኛለሽ በራሴ ዘርፍ መጨረሻው እሷም እኔም በቃ ወደ መምረቃው አስበው ነው አቅደንበት አይደለም ታስቦ ሊሆን አይችልም እንደዚያ ሆነ አሁን 50ኛ ዓመታችሁን የጋብቻ በዓላችሁን ከውድ ባለቤትሽ ጋር ስታከብሩ አሁንም እንግዲህ አጋጣሚ ቤት ውስጥ ስለሌሉ ነው በጣም ልጆች ስንታያችሁ ማለት ነው የሰባት ህፃናት አያት ነኝ ይታደለሽ አሁን ከርሞ አስፈትናለሁ ሁለቱን ልጆችን ልጆችን 12 ያክፍል በጣም አዎ ልጆችም እንደኔ ቶሎ አገቡ ደስ ይላል አዎ በጣምና ሶስቱም አግብተዋል ወንዱም ጭምር
ወንዱ አንድ ቢሆንም ደግሞ ሁለት ጎረምሶች ወንዶች አምጥቷልና በጣም ደስ ይላል። እሱም በጣም ደስ ይላል እና ሰርፕራይዝም አይነት ነው ያረጉን። የሚገርምሽ ይሄንን እኛ ዝም ብለን ሻማ አብርተሽ ያን ያህል ትናላለም፣ ግን ልጆቻችን በቃ ራሳቸው አቅደው እዚህ አጠገባችን እንትን አለ የወደቁትን አንሱ የሚባል ትልቅ ድርጅት አለ። አሰይ የጋይስ እንታየውና የወደቁትን አንሱ ጋር ነው እንትን ያልነው ወደ 300 እንትኖች ወገኖቻችን እዚያ አብልተናል። በጣም ደስ ይላል። እንግዲህ ወዳላት የልጆች መጽሐፍ ቅድም እንዳልነው የግጥም መድብሎች የተለያዩ የስነ ጽሁፍ ስራዎች አሉሽና የውጭ ሀገር ተሞክሮሽን እስኪ ንገሪኝ። የተለያዩ ሀገሮች ሄድሻል በስራሽ? መጀመሪያ የሄድኩት እንትን ነው ጀርመን፣ ምስራቅ ጀርመን ነው የሄድኩት በደርግ ጊዜ አዩማ ይሴማ እና በዚያ 6 ወር ሄጃለሁኝ ምስራቅ ጀርመን። ሁለቱ ምስራቅ ጀርመኖች ያው የተለያየ ምዕራብና ምስራቅ ተብለው ማለት ነው። እሱን አየሁ። ከዚያ በኋላ ደግሞ ትልቅ ሰው ሆኜ ማዕከላዊ ስታትስቲክስ ለስልጠና እዛው ጀርመን ሄድኩኝ። ጀርመን ሲሄድ ግን ሁለቱ ተገናኝተው አገኘሁ። በጣም ደስ ያለኝ ማለት ነው። ድሮ ድንበሩ እንደዚህ ቦን ምስራቅና ምዕራብ ተብለሽ እንደ ልብሽ ወደዚያም አይኬድም ነበር። ከዛ በኋላ ያንን የተገድንትን ያልንበትን እንደ ልባችን አይቼ መጣው። ከዚያም በኋላ ሄጃለሁ። እንግዲህ በስራ ነው ብዙ ጊዜ ብዙ ቦታ በስራ ነው ሄድኩት። አሜሪካ 1-2 እንደዚህ አፍሪካ ሀገርም ኖርዌይም አውስትራሊያም በቅርቡም ሲንጋፖር ያው እንግሊዝ ሀገር ሄጃለሁ። ለነገሩ ያው ሄጄ ግን ወደ ቤቴ ከሀገር ውጭ ሄድሽባቸው ሀገራት አሉ? አውሮፓ፣ አሜሪካ፣ አፍሪካ ሀገራት የተለያዩና ያገኘሻቸው ሽልማቶች አሉ? አዎ በተለይ ፎርማል ሆኖ የኢትዮጵያን ባህል በማስተዋወቅ ደረጃ ጀርመን ከአንዴም 2 ነውና አንድ ትልቅ እንትን አለኝ ይሄ ቫዝ የሚመስል ከና አበባው የተሸለምኩበት አለ አገሬን አስተዋውቂ ማለት ነው። እና እሱን እንትን አድርጌያለሁኝ። እንደገና ኖርዌይን በነበርኩበት ጊዜ ማለት እንትኖችን እዚያም የነበሩ ኢትዮጵያን ኮሚኒቲ እና በዘፈን በዩ በስክስታ በዩ ምንችለውን በማስተባበር ከኔ የተሻሉ በጣም አሉ። በዚያ ሁሉ ሰርቲፊኬቶች አሉኝ። ከዚያ በላይ እንግዲህ ማአት እዚህ መጽሐፍ ውስጥም አለ ብዙ ስልጠናዎች ነው ያደረኩ። እንግዲህ ባንክ ላይ እየሰራው አይደለም ቡና ባንክ የመጀመሪያ ነው 3 ዙር የሰራውበት እና ማአት ስልጠናዎች አሉኝ። ሽልማቶቼ ብዙ ናቸው። ያው ትንሽ ስትሰሪ እኮ የኛ ህዝብ ያመሰግንሻል በዚያ ማለት ነው። የማነበው በግሬ ሲሄድ ማለት ያፍንጮ በር አካባቢ ያኔ መኪና የለኝምና በግሬ ነበር የሚሄደውና በጠዋት ነው የሚሄደውና የኔ ቢጤዎች አሉ ብዙ የኔ ቢጤዎች አሉ ሴቶች በተለይና ልጆቻቸው አሉ። አሁን ከዛ ከተሰበሰበው ሁሉ አንዷን እናት ይዘው ይግጣሉ። አንተ ይሄን ጥባ ደሞ ጨመር ደሞ ይላሉ። ቆም ያያዋቸው በጣም እና ልጅና አንተ አልቀመስክና ይያሉ እንግዲህ በልጅ ቋንቋ ወሰዱትና የዚያችን እናት በቃ ወጥቷን ምጥጥ አርገው ጠቡ። ልጁም አለ ያው እየጠራ ያስጠባቸዋልና ጅሎ ብዬ ጻፍኩኝ። ተውብት ላይ ሰማት ሞኙ እየቦረቀ ህመሟን ቁብ ሳይል በጣሯ እየሳቀ የማማውን ወተት የረሃቡን መጋኛ ሰው የመሆኛውን የነፍሱን መዳኛ ባልተወለደ አንጀት ጨምቆ እያፈሰሰ በሁለት እጆቹ ጡቷን እያረሰ ቁልቁል እየሳባት እስከሚሆን አልቦ ሻሞ ይላቸዋል ልጆቹን ሰብስቦ። ስደተኛ ግጥሞች 2003 ላይ መስከረም 2003 የተጻፈ እንዲሁ ስገልጽ ናሊ ልጅነቴን አገኘት ናሊ ልጅነቴ ይላል እዚህ ጋር እንግዲህ ያሻኝን አድርጌ ከይሉኝታ ርቄ ካልፈለኩ አልቅሼ ሲሻኝ ተሳስቄ የእንደ ልቤ ዘመን የትዝታ ስንቄ ልጅነቴን አልኝ ልሞት ነው ናፍቄ ስለ ሌሎች ሳይሆን ያሰቡት መሆኛ የድንበር አልባ ዓለም ሐሳብ መከወኛ የወዲያውንነት እርቅ ያፍታ መጽ ነውጠኛ አቦን ፈላለግ ልጅነት እናልኛ
ሰው አለ ወይ የለም ሳልል ሳልሳቀቅ ምስጢር ይሁን ሴራ ሁሉንም ሳልደብቅ ፍላጎት ማድመቂያ ስሜቴን ጠብቄ ጥላቻ ቂም አልቦ ለወደደኝ ርቄ ባክህ እንደገና ና ልጅነት ብርቄ ከስከ ያልተባልኩ ሁሉ ነገር መብቴ የእንደ ልቤ ዘመን ናልኝ ልጅነቴ ሹም ወይ ዳኛ ብዬ ማንንም ሳልፈራ ናልኝ ልጅነቴ እንደ ልቤ ላውራ ግን አልተሰማውም ብጣራ ባስጠራ ገሰገሰ ሮጠ ልጅነት ተኩራራ እኔን እዚህ ትቶ እንደ ወራጅ ውሃ እንዳረግ ተብትቦ ደርቶ የእድሜ ዝሃ ነበርን ከምሮ ደርቦ ደርቦ ራቀ ዘመኔ እንደ ዘመን ዳቦ ይላል። ውዳላት እንግዲህ እነዚህን ለልጆች የጻፍሻቸው መጽሐፍት፣ የግጥም መድብሎች፣ የተለያዩ የስነ ጽሁፍ ስራዎች፣ የጋዜጠኛ አድመኝነት፣ አስተማሪነት ሁሉ ነገር እንዳለ ሆኖ ደግሞ አሁን ዘንድሮ የእድሜ ደመራ ብለሽ ይሄንን መጽሐፍ አበርክተሻልና እውነትን ፍለጋ የተኖረ ህይወት ይላል የእድሜ ደመራ። ይሄንን መጽሐፍ ለአንድ ለ20 ዓመት ያህል ያጠራቀምሻቸውን ትውስታዎችን በመጽሐፍ ያኖርሽበት ነው። እስኪ ይሄንን መጽሐፍ ደግሞ እናንሳ። ዘመኔን ሙሉ ነው እንጂ ይሄ መጽሐፍ ዘመኔን ሙሉ ነው የተጠራቀመ ነው ከልጅነት እስከ እውቀት። ግን 21 ያልኩት ሀብዬ ብዕርና ወረቀት ያገናኘሁበትን ነው እንጂ ከ1999 ይላል። በ97 ቅድም እንዳልኳችሁ ኖርዌይ ለ3 ወር ነበርኩኝ ለሆነ ስልጠና ሄጄና ልክ ይሄ 3 ወር ለኔ የተለየ ጊዜ ያው እዚህ ስትሆኝ ሚስት ነኝ እናት ነኝ ያን ያየት እንኳን ገና ነው ልጆችም አላገቡም። ግን ማህበራዊ ህይወቱ አለ፣ ገጣሚ ነኝ፣ መድረክ አለ እንዳልኩሽ ቀደም ነው በቃ ብዙ ነገር ነኝ አይደለም ያው አንድ ሴት እንደምትሆነው ትምርቱ አለና ልክ ይሄን 3 ወር እድል ሳገኝ ያቀልኩት ምንድነው የተጠራቀሙ ማት ነገሮች አሉ። ዲያሪ በጣም ነው የምሰራው በጣም ቀደም ብዬ ጀምሬ ይዝ ነበርና ብዙ ነገሮች ወደ መጽሐፍ እንደሚለወጡ አቅዳለሁ። ግን ያንን ለማድረግ አልቻልኩም እዚህ ማለት ነው ጊዜ እየጠበቁ ነበርና ይሄን እድል ሳገኝ ሰባስቤ ልክ እንደ ስንቅ እንዳያስኩት ቆሎ ቋንጣ በሶ ምናምን እንጀራ ድርቆሽ በበለጠ ጽሁፎችን ይዤ ሄድኩ። በቃ በዚያ ሰዓት የራሴን እንትን አድርጌ ማለት ነው ተመቸኝ በጣም እዚሁ ላይ ያለ መቼ እንደጀመርኩ እንደተጸነሰ ማለት ነውና 97 ዓመተ ምህረት ነው ሲታሽ ሲሰለቅ ሲቀነስ ገጹ 900 ገጽ ነበር። ይሄ መጽሐፍ ልጅነትና የጉዞ ማስታወሻ ነው የሚለው። ደራሲ ፀሐይ መላኩና ደራሲ አፈወርቅ በቀለ ሁለቱ 900 ገጽ መጽሐፍ ነው ያነበቡት እዩ ብያቸው ማለት ነው። ግን ያ ሲታይ አሁን ፖርቴብል አይደለም እንደ መጽሐፍ። ስለዚህ ቆረጥኩትና በጣም መረቁን ባይታተም ሁለተኛትም ባልችል ከሚል ወደ 400 አመጣሁት። ከዛም በኋላ በቃ ማሳተም ከብዶኝ ነበር። እኔ ያው እነዚህ ሁሉ መጽሐፎችን ሳሳተም የተወሰነ የሚረዳኝ ሊኖር ይችላል አንዳንድ ቤተሰቦቼ ጓደኞቼ። ግን እንደዚህኛው መጽሐፍ አልተቸገርኩም። በጣም ውድ ሆነ። ህትመቱ እንደምታዩ ነው። የኔ ፍላጎት ደግሞ ዝም ብሎ ሳይሆን እንዲህ ሰው ደስ ብሎት ልክ ከፍትፍቱ ፊቱ እንደሚባል ይሄ ፊቱም ፍትፍቱ የተለየ ነው ብዬ ነው ማስበው። እንግዲህ እንዳየሽው ጥሩ ነው እና እንዲህ ለማሳተም እጅግ በጣም ተገዳደረኝ። ግን እግዚአብሔር በቃ ብዙ ጓደኞቼ እንዲያው አይናፋርነቴንም ገልጠው አንዳንዴ እኮ ቅድሚያ መጽሐፍ ይሸጣል ብለው እንደሱ አይነት ነገር ተጀምሮ አዎ ጓደኞቼ እነ ጌጡ ተመስገን እነ ፍሬው አበበ እና በተለይ የተወዳጅ ሚዲያ እዝራ በጣም አብሮኝ የዘለቀ ልጅ ነውና እንደዚህ አርገው አሁን በቃ ለህትመት በቃ በቀደም የፊርማ ስነ ስርዓት ነው የተካሄደለት። በነገራችን ላይ አልተመረቀም እኮ ገና አልተመረቀም። የለም ምረቃው ደግሞ እንግዲህ አዳራሽም ተዘጋጅቶለታል። እግዚአብሔር በሰላም ያድርሰን። አድዋ መታሰቢያ እንደማስመርቀውም ያው እንትን ብያለሁኝ ፈቃድም አግኝቻለሁ። እሱ ደግሞ የተካሄደው አብሮት ግን እንዴት ነበር? ጥሩ ሆነ። በጣም ምንም ሰው ከሚገም አይ
ሽያጩ ብቻ ሳይሆን ቅድሚያ ሽያጩ በቀደም አሁን ነሐሴ 3 ነው የተካሄደው። አብርሆት ቤተ መጻሕፍት ነው 4 ኪሎ ሎቢው ላይ ነው የተካሄደው። አዳራሹ እንደምታውቂው ነው እንዳየሽው ራሱ ቤቱ እሱ መጽሐፍት ቤት ማንበቢያ ነው። የኔ መጽሐፍም እዚያ ላይ ተሞሸረ ማለት ነው የሚቻለውና እውነት እጅግ በጣም ነው ማመሰግነው። ብዙ ሰው ጠቅሼም አልችልም። ሁሉም ነገር መልካም ነበር። እግዚአብሔር ይመስገን። አይ ቆንጆ ነበር። እኔ ማይቻለሁ በጣም እግዚአብሔር ነበር። እንደዛ ነበር። የእድሜ ደመራ ለምን አልሽ ውዳላት? ጥሩ ጥያቄ ነው። ይሄ መጽሐፍ እስከ ረጅም ጊዜ የሚያውቁትም ሀያሲያኑ ልጅነትና የጉዞ ማስታወሻ ነበር። ከዛ ዝም ብዬ ያየሁት ፍጹም ሰልችቼው አላቅም። ደመራ ታውቃላችሁ እንግዲህ በእምነታችን ሲለኮስ አካባቢውን የሚያቦግግ ነው። አካባቢውን የሚያበራ ነው። እጅግ በጣም የሚያደምቅ ነው እንደምታውቂውና ግን ከተወሰነ ጊዜ በኋላ ዲስማንትል ያደርጋል። ያደመራ አይደለም ወደቀው ብለን በቀኝ በግራ በምስራቅ የሰው ልጅም እንደዛ ነው ብዬ ወሰድኩት። ዝም ብዬ በቃ ሳሰላስል ማለት ነው። አንደኛ ጥቆማም ነበረ ከአንባቢዎቹ ይሄ ልጅነትና የጉዞ ማስታወሻ ብቻ አይደለም ቢዮንድ ዛት የሚሻገር መጽሐፍ ነው ብለው ነግረውኛል። ጨመሩልኝ። እኔም እንደዛ አይነት እንትን ነበረኝና ኢቭን ራሴን እንኳን በወስድ አንቺንም ሌላውንም አሁን ብዙ ድምቅ ብለን ብዙ እንሰራለን ማለት እንደ አፍተር ሰም ታይም ግን አይደለም እውነት ነው በማናቀ የሰው ልጅ እንደዛ። ስለዚህ የእድሜ ደመራ ብዬ አያያዝኩትና ያው መልካም ሆነ። ወደድኩት ስርሱ በጣም ነው ደስ የሚለው። እንግዲህ በብዙ ርዕስ ሰጥሻቸው በነዛ ርዕሶች ስር እንግዲህ የህይወት ታሪኮች በምስል ታጅበው እዚህ መጽሐፍ ላይ ያሉ እንግዲህ እያንዳንዱን ገብተን ልናይ ጊዜ የለንም፣ ግን ጠቅለል አድርገን የእድሜ ደመራ ይሄንን መጽሐፍ እንግዲህ ረጅም ዓመት ፈጅቶብሻል። እውነቱን ለመናገር ይሄ መጽሐፍ እኔ እንግዲህ አሁን ዶክትሬቴን እየሰራሁት ያለሁት ፎክሎር ላይ ነው። እሱ ማለት ሰው ነው፣ እሱ ማለት እንስሳ ነው፣ እሱ ማለት ቤት ነው፣ እሱ ማለት እጽዋት ነው፣ ቅጠል ማለት ነው። በአጠቃላይ የሀገር በቀል እውቀት ሰውና አካባቢው ነው። እጅግ በጣም የሚገርም ትምህርት ነው የተጀመረው። አሜሪካን ሀገር ምናምን ነው ኢቭን ሱዳን እንኳን ነበረ እና እሱ ነገር አጓጉቶኝ ነው የገባሁት። እዚህ መጀመሪያ የጀመርኩት በእንግሊሽ ሊትሬቸር ነበረ ፒኤችዲን። ከዚያ ይሄን ገባ ብዬ ሳጠና እንትን ስመራመር በቃ ከኔ ጋር የሚሆነው ፎክሎር ነው። እዚህ ውስጥ ብዙ ፎክሎር አለ። ለምሳሌ እማሆይ ገላነሽ የሚባሉ 50 ዓመት ወንበር ዘርግተው አይነ ስውር ናቸው። በጣም በብዙ ሺህ የሚቆጠር ሊቃውንት አፍርተዋል። 4 አይኗ የሚባሉ ሴት ሊቅ ናቸው እና 50 ዓመት ወንበር መዘርጋት ለግዕዝ ቅኔ ከባድ ነው እና ባህር ዳር እያለሁ እንትን ብዬ ሄድኩኝ። ያስኩ ኢንተርቪው ነበረኝ። እሱ ሁሉ ያስ ፎቶግራፍ ይዤ እዚህ ውስጥ አሉ። ሌላው የዘመኔ ገብረሃና የሚል በጣም ቀልደኛ የሚታወቁ እንትና ቀለጠ ብለው ያወጡ በኋላ ላይ ማን ይግዛው ያሉና ቀልደኛ ናቸው፣ ቁም ነገረኛ የዘመኔ ገብረሃና ብዬ አውጥቼዋለሁና ብዙ አለበት እዚህ ውስጥ። ስለ አካባቢም እንኳን የአእምሮ በሽተኞች አልቀረም በልጅነቴ ብዙ ሰርቼበታለሁ ብዬ ነው ማስበው እና እንደ ማጣቀሻም ይጠቅማል። ትውልድ ምንድነው ድልድዩን የሚያጠናክር። ስለዚህ መጽሐፍ ሌላ እንዲነሳ ፈልገው ሌላ ሊነሳ የምፈልገው እንግዲህ የታተመው አጭር ነው፣ ትንሽ ነው። እንደፈለኩት ያህል አልታተመም። ስለዚህ ዘመዶች አድናቂዎች እንዲካሉ ያው ጃፈር ላይ ያስቀምጣለሁ። ደስ ይላል። እንግዲህ የእድሜ ደመራ ውዳላት ገዳሙ ብዙ ታሪኮች ሰብስባ የሰነደችው መጽሐፍ ነው። ይሄንን መጽሐፍ እንግዲህ እኛም እንድታነቡት ነው የምንጋብዛችሁ። በዚህ መጽሐፍ ሰበብ ተገናኘን እንጂ ውዳላት ብዙ ነገር ብናነሳ ደስ ይለኛል። አንድ ነገር ባስታውስሽ ደስ ይለኛል። እኔ ፊርማ ያለሙን ወዳታለሁ፣ ለምን እንደሆነ አላውቅም። እና ከሷ ጋር የሚያገናኛችሁ ነገር አለ አይደለ? ወደ ሴት ደራሲያን ማህበርም እንድትገቢና ትንሽ ነገር ስለሷ እንግዲህ ተቀይሬ እንደመጣሁ ከባህር ዳር
ጊዜ አላጠፋውም። ዩኒቨርሲቲ ገባሁ። ልክ ዩኒቨርሲቲ ገብቼ ዲግሪን እንትን እያልኩኝ አውቃቸዋለሁ እሷን አረጋሽ ሰይፉን ሁለቱን በጣም አድናቂያቸው ነኝ እና ከዛ በኋላ አገኘኋቸው። ዩኒቨርሲቲ ሳገኛቸው እንዴ ነይ የሴት ደራሲያን ክበብ አለ እኮ አሉኝ። እንዴ በቃ አስቢው እንግዲህ ትልቅ ነገር ነው። አንድ ከገጠር ለመጣ ሰው ከገጣሚዎች ጋር መገናኘት እሺ ብዬ ገባሁ። እውነቱንም ቦታም ሰጡኝ። አርታይ ነበርኩ እዛ ግጥም አርታይነቱን ይዤ እየሰራን ነበር። በጣም ግጥም በማለዳ የሚል ነበረን። በጣም መልካም ሰዎች ናቸው። በጣም እና አይናፋርነቴን የገለጥኩበት ሴት ደራሲያን ክበብ በነ ፊርማዬና በነ አረጋሽ አማካይነት ነውና ፊርማዬ በተለይ በጣም እንዴት አይነት ሰው ነበር ፊርማዬ? በጣም ግልጽ፣ በጣም መልካም፣ ቀና ሌሎችንም እንዲ ለብቻዋ ሳይሆን ሌሎችንም ወደፊት የምታመጣ ሴት ናት እና ደግሞ ድፍረቷ የሚጋባብሽ ቢሆን ድፍረቷ በቃ እኔ ግጥም ለማንበብ እስክጋበዝ አልጠብቅም ትለን ነበረ። እኔ አላደረኩትም እንደዛ የሷን ገት አላገኘሁትም እንጂ ዝም ብላችሁ ሰው ጠርቶ እስከሚያስነብባችሁ አትቆዩ ትለን ነበርና ግን እንዳለመታደል ያው የአረጋሽ ሰይፉም የሷም እድሜ አጠረ። እንደውም ገጣሚ አረጋሽ ሰይፉ እንደው ቀድማ ነው ከሷ ፊርማዬም እንግዲህ እና በጣም ማከብራቸው እጀን ጎትተው መድረክ እንዳነብ ያደረጉኝ ሴቶች ናቸው። በጣም ጠንካራና እናመሰግንሻለን። ልብ ውስጥ ያለች ናት። ማንንም በጣም አረሳት ፊርማ ያለው እንግዲህ ውዳላት ዛሬ በመኖሪያ ቤትሽ ተገኝተን አዲሱን መጽሐፍሽን የእድሜ ደመራን አስመልክተን በጥቂቱ ነው ቆይታ ያደረግነውና ይሄን መጽሐፍ በተመለከተ ለአንባቢዎችሽ ምታስተላልፊው መልእክት ካለ ምትዩ ነገር ካለ እንግዲህ የመጨረሻ እናርግና እንዝጋው። ምክንያቱም ብዙ ነገር ብናነሳ ሰዓቱም ይበቃ አይመስለኝም። በዚህ የረዱኝንም አመሰግናለሁ። ተጀምሮ እስኪጨረስ እንግዲህ ቤተሰቤ ምንም እሱ ላይ ቆሜ ነው እዚህ ድረስ የበቃሁት ማለት ባለቤቴ፣ ልጆች፣ ብዙ ጓደኞች አሉ። አሁን ገሌ ብል ስምም ከባድ ይሆናል። አዎ ስለዚህ አድናቂዎችም ወዳጆችም ኢትዮጵያን በሙሉ በአገር ውስጥም በውጭም ያሉ እውነቱን ለመናገር ልጅነታቸውን ይሄንን መጽሐፍ ወስደው ልጅነታቸውን ያንብቡ። የኔ ልጅነት ብቻ በፍጹም አይደለም፣ ያንቺም የሱም የሌሎቻችሁም ስለሆነ ይሄንን ወሰዱ ማለት እኔ ደግሞ ቀሪውን መጽሐፌን እንዳወጣ እንደማገዝ ነው። ስለዚህ ወስዳችሁ አንብቡ፣ ልጅነታችሁን እንደገና ተመልከቱት ብዬ ነው ማለት እንፈልገው። ግን ለኢትዮጵያ ሕዝብ እንደው ለአንባቢውም ለምኑም ስለሚሰጠኝ ከበሬታ ሁሉንም አመሰግናለሁ ማለት ነው የምችለው። ታንኪዩ። እናንተንም እንዴት ልበል እቺን አይታችሁ በቃ ደግሞ ትግስታችሁ የሚገርም ነው። ኢቢኤስ በጣም አመሰግናችኋለሁ። ገሌ ሳልል ማለት ነው። ሲጀመር ጀምሮ እኔ ኢቢኤስ አድናቂ ነኝ በጣም እና ታግሳችሁኛል ብዙ ጊዜ ኢቭን እና ይቺን ይዤ እንድመጣ ብዬ ነው። ባዶ እጄን እንደው ከመጣው ብዙ ሰው ያውቃል። ይቺን ይዣለሁ እንድል ብዬ ነው። እግዚአብሔር ይስጥልኝ። በጣም ነው ማመሰግን። ውዳላት እኛም ስለ ስራዎችሽ ስለ ሁሉም ነገር እጅግ በጣም አድርገን ነው የምናመሰግነው። እንግዲህ ዛሬ በመኖሪያ ቤትሽ ተገኝተን የእድሜ ደመራን አስመልክተን ሌሎችንም ነገሮች እንድናነሳ ስለሰጠሽን ጊዜ በኢቢኤስ ቅዳሜን ከሰዓት ስም እጅግ በጣም አድርገን እናመሰግናለን። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።